ስጋ ሕብረት አይፈቱኒ ስጋዊ ሰው ሕብረት አነ ሳብኩም ግን መንፈሳውያኒና እኔና እናንተ ግን መንፈሳውያን ሻም ሰጥራይ አሜን በላቸው አሜን ትገሞቸው አሜን አነ ሳብኩም መንፈሳውያኒና እኔና እናንተ መንፈሳውያን ያቦም መንፈሳው አቦም ሕብረት ፈቱ ያው መንፈሳውያን የሆኑ ሕብረትን ይወዳሉ ካብ ሕጂ እንደሃር ሓቢና ናገለግል ከዚህ በኋላ ባንድ ላይ እናገለግላለን ክብር ለጌታ ይሁን ክብር ለእግዚአብሔር ይሁን ወደ እግዚአብሔር ቃል እንሄድ ናብ ቃል እግዚአብሔር ክንከይድ حبتي ندعدا بتغرنيا بمحانيا حمق إلاتني نبحانيا قيرة ندعدا بمحانيا ندعدا في عتنخا بتغرنيا قصلة سلازي ميدم قوي نخا قال قلك زي بيسمي يبارك آمين سلازي قات بس قات أمزي نقول لهاتكم ويلكم بليز تمام ويلكم زيكم كل هاتكم everybody is welcome ሁላችሁንም ዌልካም ማለት ፈልጋለሁ نجزاك قال كنكافلينا كل خاتنا ماريكوس معرف حدا فغدي 14 15 የእግዚአብሔር ቃልን እንካፈላለን ሁላችን ማርቆስ ምዕራፍ 1 ቁጥር 14 እና ቁጥር 15 መጀመሪያ ቃል እግዚአብሔር መሰንበብና የእግዚአብሔርን ቃል ካነበብን በኋላ ሸቀጥ ተናብ ስብከተይ ካቴ ቀጥ ብዬ ወደ ስብከቴ ገባለሁ ማርቆስ ምዕራፍ 1 ማርቆስ ምዕራፍ 1 ቁጥር 14 15 ቁጥር 14 እና ቁጥር 15 እሱ በሐዝብ ሐቢርና ከነም ወይና ባንድ ላይ እናነበዋለን ከምዚ ዝብል ቃል እግዚአብሔር እንደዚህ ይላል እግዚአብሔር ዳርማሰት ዮሐንስ ድማ ኢየሱስ ክርስቶስ ናብ ገሊላ መጽሞ እቲ ዘመን ተፈጸመ መንግስት አምላክ ቀረበት ተነስሑ በወንጌል መንግስት አምላክ እመኑ እናበለ ወንጌል መንግስት አምላክ ሰበከ ወንጌል ማርቆስ ምዕራፍ 1 ቁጥር 14 እና 15 ዮሐንስም አልፎ ከተሰጠ በኋላ ኢየሱስ የእግዚአብሔርን መንግስት ወንጌል እየሰበከና ዘመኑ ተፈጸመ የእግዚአብሔር መንግስት ቀርባለች ንስሐ ግቡ በወንጌልም እመኑ እያለ ወደ ገሊላ መጣ ሉቃስ 16 ሉቃስ 16 ኩላሃትኩም ሳይቃል አምላክ ተንበቡ ከደልየ ሁላችሁም ከኔ ጋር ቃል እንደታነቡ ፈልጋለሁ ሉቃስ 16 ሉቃስ 16 ሕግን ነቢያትን ክሳዕ ዮሐንስ መጥምቅ ነበሩ ሕግና ነቢያት እስከ ዮሐንስ ነበሩ መንግስት ካውን ደሃድማ መንግስት አምላክ ትበሰራላ ከዚያ ጀምሮ የእግዚአብሔር መንግስት ይሰበካል ኩላቶም ደማ ይዳፉላሉ ሁሉም ደግሞ ወደ እርሷ በኃይል ይገቡባታል ሉቃስ 12 እንደገና ሉቃስ 12:32 አታይተት መጓሰ ታ መንግስት ከበካ ፍቃስ ሰማያው በጋይማ ይትፍራ ሉቃስ 12:32 ሉቃስ 12:32 አንተ ታናሽ መንጋ መንግስትን ሊሰጣችሁ ያባታችሁ በጎ ፍቃድ ነውና አትፍሩ ነሞዳታ ሉቃስ 29:30 የመጨረሻ ሉቃስ 22:29 እስከ 30 አብታ መንግስት ሰይድማ አብ 12 ነገድ እስራኤል ተቀሚጥኩም እንት ክትፈርቱ ከምቲ አቦ ንዓይ ዝመደበለይ አነ ኸናዓትኩም መንግስቲ መደብኩልኩም እስከምሳይኮንኩም መንግስቲ መደብኩልኩም በሉ መንግስት መደብኩላችሁ እስከ ድጎሙ ዓውልኩም መንግስቲ መደብኩልኩም እስከሉ ለመንግስት ሾምኳችሁ ይላል አረበካችሁ ጨው ብላችሁ መንግስት መደብኩልኩም መንግስት መደብኩላችሁ ታንክ ዩ ግብረ ሐዋርያት ናይ መወዳታ ምዕራፍ 22 በመሃኛም በብለሽ የሐዋርያት ሥራ የመጨረሻ 22 25 የሐዋርያት ሥራ 22 25 እና 26 በጥፍርም በገተሩት ጊዜ ጳውሎስ በአጠገቡ የቆመውን የመቶ አለቃ የሮሜ ሰው ያለ ፍርድ ትገርፍ ዘንድ ተፈቅዶላቸዋልና አለው የመቶ አለቃውን በሰማ ጊዜ 22:25 ወነነ ሶሪ 20 ምዕራፍ 20 ቁጥር 25-26 ግብረ ሐዋርያት የሐዋርያት ሥራ ምዕራፍ 20 25 እና 26 አሁንም እነሆ እኔ የእግዚአብሔርን መንግስት እየሰበኩኝ በመካከላችሁ የዘርኩት ሁላችሁም ከእንግዲህ ወዲህ ፊቴን እንዳታዩ አውቃለሁ ስለዚህም እኔ ከሰው ሁሉ ደም ንጹህ እንደሆንኩ ዛሬ በዚህ ቀን እመሰክርላችኋለሁ እሺ ሳንሽልሽል 26 ኩሉ ምኽረ አምላክ ነገርኩም መንበር ዘትረፍኩልኩም የበለይን ዛሬ የእግዚአብሔር ቃል ምንካፈለው ኩሉ የእግዚአብሔር ምክር መፍላጥ ዛሬ የእግዚአብሔርን ቃል ምንካፈለው ሁሉን የእግዚአብሔርን ምክር ማወቅ በፍላይ ድማ አብ ሐዲስ ኪዳን የእግዚአብሔር ምክር እንታይ
በተለይ ደግሞ በአዲስ ኪዳን የእግዚአብሔር ምክር ምንድነው? ናይ ዘላለማው ናይ እግዚአብሔር ምክሪ ንዓይና አኻትኩም እንታይ እዩ? ዘላለማው የእግዚአብሔር ምክር ለኔና ለናንተ ምንድነው? ትማልን በቅትማልን ህዋቴ ያገልግሉ ኸለው ትላንትናና ከትላንት ወዲያ ወንድም እህቶቼ ሲያገለግሉ ፓስተር ዮናስ ብዛዕባ መንፈስ ቅዱስ ሰንተር ገሪ ምህር ነይሩ። ፓስተር ዮናስ ስለ መንፈስ ቅዱስ ይሰብከን ነበር። መጋቢ ኪዳነ ድማ ብዛዕባ ክርስቶስ ሰንተር ገሪ ይሰብክ ነይሩ። መጋቢ ኪዳነ ደግሞ ስለ ክርስቶስ ይነግረን ነበር። አነ ድማ ለማዓልታ አልጊበ ምክሪ እግዚአብሔር መፍላት ዝብል ክመሮክሜ ዛሬ ደግሞ እኔ አስጠግቼ ከነሱ ጋር የእግዚአብሔርን ምክር ማወቅ በሚል አስተምራለሁ። አቦነኩም ዘላ ሐዊ ከም ዝበሎ ክምህር ኮላ አፖስቶል በሎ አጠገባቸው ያለውን ሰው አፖስቶል ሲያስተምር ንፉዕ ሰማዕ ክትኮን ደለካ ለሁ በሎ ጎበዝ ሰሚ እንድትሆን ይፈልጋል በሉት። ካብ ሕጂ እንድሓር ብጣዕሚ እንዳጎይ ቃል አምላክ ስለዘካፍል ከዚህ በኋላ እየፈጠንኩኝ የእግዚአብሔርን ቃል ስለማካፈል ኩሉ ሰብ ክሰምዓን ጥራይ ዝደሊ ሁሉም ሰው እንዲሰማኝ ብቻ ነው የምፈልገው። አሞዳታ ሓንቲ አዋጅ አውጅና ክንወርድ ኢና። በመጨረሻ አንድ አዋጅ አውጄ እወርዳለሁ። እሺ ካብቲ ዝተበገስናዮ ጽሑፍ ከተነሳንበት ቃል ማርቆስ ምዕራፍ 1 ፍቅዲ 14 15 ማርቆስ ምዕራፍ 1 ቁጥር 14 እና ድሕሪ ማእሰርቲ ዮሐንስ ከዮሐንስ መታሰር በኋላ ክርስቶስ መጽኡ ክርስቶስ መጣ እቲ ዘመን ተፈጸመ ኢሉ ዘመኑ ተፈጸመ አለ። ስለዚህ ለማዓልቲ ብዛዕባ ናይ ገዛእስና ዲስፔንሴሽን ክንፈልጥ የኽትምህር ስለዚህ ዛሬ የራሳችንን ጊዜ ወይ ዘመን ስለማወቅ አስተምራለሁ። እቲ ዘመን ተተርጊሙ ዘሎ ዘመኑ የተተረጎመው ዲስፔንሴሽን ዝብል ቃል ኮይኑ ዲስፔንሴሽን የሚል ቃል ሆኖ ቀጥታ ንዑ ክንትርጉሞ ከለና እሱን በቀጥታ ስንተረጉመው መለኮታዊ ናይ እግዚአብሔር አሰራርሓ ኣብ ትውልዲ የእግዚአብሔር መለኮታዊ አሰራር በትውልድ መካከል ስለዚህ ኣብ ዘበና ዘሎ መለኮታዊ ናይ እግዚአብሔር አሰራርሓ እንድሕርና ፈሊጥና ስለዚህ በጊዜያችን ውስጥ ያለው የእግዚአብሔርን መለኮታዊ አሰራር ካወቅን ምስ እግዚአብሔር ኮይና መስራሕ ክንጀምር ኢና። ከእግዚአብሔር ጋር ሆነን መስራት እንጀምራለን። ኣነ ንስኻትኩምን እኔና እናንተ እግዚአብሔር ሰራሕ እዩ፣ እግዚአብሔር ይሰራል፣ ንሕና ድማ መሳርሕቱ ኢና። እኛ ደግሞ ከእግዚአብሔር ጋር አብሮ ሰራተኛ ነን። ሳምንት ሰብ ጥራይ አሜን ይበላችኋል። እስኪ ሓደ ሰብ አሜን ይበል። ዋናቲ ሰራሒ በዓል እግዚአብሔር እዩ፣ ዋና ሰራተኛው ራሱ እግዚአብሔር ነው። ንሕና ግና ማዓይቱ ኢና። እኛ ግን ከእግዚአብሔር ጋር አብሮ ሰራተኛ ነን። ስለዚህ ምስ እግዚአብሔር ኮይና ክንሰርሕ ተዳ ኮይና ከእግዚአብሔር ጋር ሆነን መስራት ካለብን እግዚአብሔር በዘበን ዝሰርሖ አሰራርሓ ክንፈልጦ ኣለና። እግዚአብሔር በዚህ ዘመን የሚሰራውን አሰራር ማወቅ አለበት። ስለዚህ መጽሐፍ ቅዱስና ክዛረብ ከሎ ስለዚህ መጽሐፍ ቅዱሳችን ድሕሪ ማእሰርቲ ዮሐንስ ከዮሐንስ መታሰር በኋላ እቲ ዘመን ተፈጸመ፣ ዘመኑ ተፈጸመ። እሷን ብቻ አስምሩልኝ። እዚያ አጥራህ አስምሩ ላይ እቲ ዘመን ተፈጸመ፣ ዘመኑ ተፈጸመ። ሉቃስ 16:16 ሉቃስ 16:16 ሕግ ነቢያትን እስከ ዮሐንስ ነበሩ። ሕግና ነቢያት እስከ ዮሐንስ ድረስ ነበሩ። 4 ነጥብ 4 ነጥብ። ካብኡ እንድሓር መንግስቲ ኣምላክ ዝስበኸላ ከዛ በኋላ የእግዚአብሔር መንግስት ሕጂ የተሰበከ እቲ ዘመን ንሕዳ ተፈጺሙ አሁን ዘመኑ ካለቀ ኣበናይ ዘመን ኣለና? የትኛው ዘመን ላይ ነው ያለነው? ኤናይ ዘመን ኢና ዘለና? የትኛው ዘመን ላይ ነው ያለነው? ኤናይ ዘመን ኢኸ ተፈጺሞ የትኛው ዘመንስ ነው ንባዕሉ ዘመን ካብ ምፍላጥ ራሱ ዘመንህን ማወቅ ኣብቲ ዘመን ዘሎ ናይ እግዚአብሔር ኣሰራርሓ በዘመን ውስጥ ያለው የእግዚአብሔር አሰራር ብቐሊሉ ስለ ዝርዳእካ በቀላሉ ስለሚገባ ምስኡ ኮንካ ክትዓይ ትኽእል ኢኻ። ከሱ ጋር መስራት ትችላለህ። ሕጂ ኢየሱስ ክርስቶስ ምጽእ ኢሉ አሁን ኢየሱስ ክርስቶስ እቲ መጥቶ ዘመን ተፈጺሙ ኢሉ ዘመኑ ተፈጸመ። ሶ ኤናይ ዘመን ተፈጺሙ ኤናይ ዘመን እዩ ዘሎ? የትኛው ዘመን ነው ያለው? የትኛው ዘመንስ ነው የተፈጸመው? ዘመነ አዳም ስለዚህ አዳም ዘመነ አዳም ዘመነ አዳም ናይ እግዚአብሔር መለኮታዊ ኣሰራርሓ የእግዚአብሔር መለኮታዊ ምስ አሰራር አዳም ከአዳም ጋር በድምፅ ጥራይ በድምፅ ብቻ በድምጽ ጥራ በድምፅ ጥራይ በድምጽ ጥራ ድገሚ በድምፅ ብቻ በድምጽ ብቻ። ስለዚህ መጽሐፍ ቅዱስና መጽሐፍ ቅዱሳችን አምላክ ድማ እግዚአብሔር ደግሞ ኣብ ገነት ኤደን በገነት ኤደን ድምፁ አስምዐ፣ ድምጹን አሰማ። አዳም ከዓ አዳም ደግሞ ድምፅኻ ክሰሚዐ ድምጽህን ሰምቼ ኣብ ገነት ሓቤሎ ኢሎ። በገነት ውስጥ ተደብቄያለሁ። ስለዚህ አዳም ድምፅ እግዚአብሔር ይፈልጥ እግዚአብሔር አይፈልጦን። አዳም የእግዚአብሔርን ድምጽ ያውቃል፣ እግዚአብሔርን አያውቀውም። ቀዳማይ ዘመን በመጀመሪያው ዘመን የተፈጸመው ዝተፈጸመ የአዳም ዘመን ነው። አዳም ዘመን ሁለተኛ ዘመን እቲ ካልኣይ ዘመን ናይ ኖህ ዘመን እዩ። የኖህ ዘመን ነው። የኖህ ዘመን ደግሞ ናይ ኖህ ዘመን ደግሞ የሰው ህልና ናይ ሰብ የሰው ህልና ናይ ሰብ ህልና ከእግዚአብሔር አሰራር ጋር ምስ ናይ እግዚአብሔር አሰራር። ስለዚህ መጽሐፍ ቅዱሳችን ሲናገር ስለዚህ መጽሐፍ ቅዱስ የሰው ልጅ ወድ ሰብ ከሕፃንነቱ ጀምሮ ካብ ንእስነቱ ጀሚሩ በህልናው የሚያስበው ኣብ ልቡ ዝሓስቦ ክፉ ስለሆነ ክፉእ ስለ ዝኾነ ዘመኑ ሞት 20 ብቻ ይሁን አለ። ዘመኑ 120 ጥራሕ ይሆን። ከዛ ቀን ጀምሮ ካብቲ ጊዜ ጀምሮ የሰው ልጅ ዕድሜ
ናይ ወዲ ሰብ ዕድመ ከ969 ካብ 969 ወደ 120 ወረደ ናብ 120 ወረደ ከዛ ቀጥሎ ያለው ካው ቀጥሉ ዘሎ መለኮታዊ የእግዚአብሔር አሰራር መለኮታዊ ናይ እግዚአብሔር አሰራር በአብርሃምና በይስሐቅ ዘመን በናይ አብርሃምን በናይ ይስሐቅን ዘመን በይስሐቅና በያዕቆብ በአብርሃምና በይስሐቅ በያዕቆብ ዘመን በናይ አብርሃምን በናይ ይስሐቅን በናይ ያዕቆብን ዘመን መለኮታዊ የእግዚአብሔር አሰራር መለኮታዊ ናይ እግዚአብሔር አሰራር ከሰው ልጅ ጋር ምስ ደቅ ሰባት ተስፋ ብቻ ተስፋ ጥራሕ እስከምሳኮንኩም ተስፋ ብቻ ብሎ ተስፋ ጥራሕ ብሎ ዕብራውያን መጽሐፍ ቅዱስ ክዛረብ ከሎ በዕብራውያን መጽሐፍ ላይ ሲናገር እግዚአብሔር ካው ዝምሕለሉ ዝዓቢ ስለሳነ እግዚአብሔር ከሱ የሚበልጥ ስላጣ ንአብርሃም ክህቦ ከሎ ተስፋ አብርሃምን ተስፋ ሲሰጠው ብሉስ ሚሒሉ በራሱ ማለት ስለዚህ ዘመን አብርሃም ድማ ስለዚህ የአብርሃም ዘመን መለኮታዊ የእግዚአብሔር አሰራርሃ በመለኮታዊ የእግዚአብሔር ተስፋ እግዚአብሔር ምስደቅ ሰባት ተስፋ የእግዚአብሔር ተስፋ ከሰው ልጆች ጋር ቀጥሎ የመጣው ቀጥሉ ዝመፀ ዘመነ ሙሴ ነው ዘመን ሙሴ የሙሴ ዘመን ሙሴ ድማ የሙሴ ዘመን ደግሞ 613 ሕጊ 613 ሕግ ለደቅ እስራኤል ለእስራኤል ልጆች ከም ሀገር እንደ አገር ከም ካህናት እንደ ካህን ከም ሕሩይ ወለደው እንደ ተመረጠ ትውልድ አጠገባችሁ ያለው ሰው እሱ ላንተ አይመለከትም በሉት አብጥቃኹም ዘሎ ሰብ እዝና አኻይ ተነግረን በልዎ በደንብ ንገሩት እሱ ላንተ አይመለከትም በሉት አብጥቃኹም ዘሎ እዝና አኻይ ምልከተካኒ በደንብ ንገሩት እሱ ላንተ አይመለከትም በሉት እሱና አኻይ ምልከተካኒ በልዎ ለእስራኤል እንደ ሀገር በሉት ንእስራኤል ከም ሀገር በልዎ ንእስራኤል ከም መንግስቲ ንእስራኤል ከም መንግስቲ ንእስራኤል ከም ህዝቢ እስራኤልን እንደ ንእስራኤል ከም ሕሩይ ወለደው ህዝቢ ዝተዋበይ እስራኤልን እንደ ተመረጠ ትውልድ የተሰጣቸው ከዛ ቀጥሎ የመጣው ካው ቀጥሉ ዝመፀ ዘመነ ነገስታት ይባላል የነገስታት ዘመን ይባላል ይህ ዘመነ ነገስታት እዚ ናይ ነገስታት ዘመን ከዳዊት ጀምሮ ካብ ዳዊት ጀምሮ እስከ ምርኮ ባቢሎን ነው እስከ ምርኮ ባቢሎን ዳዊት ንጉስ ሆነ ከተቀባ ዳዊት ንጉስ ኮይኑ ምስተቀበአ እስከ ምርኮ ባቢሎን ያለው ክሳብ ምርኮ ባቢሎን ዘሎ እስራኤል ንጉስ ነበራቸው እስራኤል ንጉስ ነይሮም ከባቢሎን ከተመለሱ በኋላ ካብ ባቢሎን ምስ ሓለፉ ፕራይም ሚኒስተር ብቻ ነው ያላቸው ፕራይም ሚኒስተር ጥራሕ ነይሮም እስካሁን ፕራይም ሚኒስተር ብቻ ነው ያላቸው ክሳብ ህጅ ፕራይም ሚኒስተር በስም እግዚአብሔር ዝመጹ ብሩክ ይሁን ሲያዕ ዝብሉ በእግዚአብሔር ስም የሚመጣ የተባረከ ነው እቲ ንጉስ ነገስታት ዝኾነ ናባው አይመጽኒ የነገስታት ንጉስ የሆነ ወደ እነሱ አልመጣ ከኔ ጋር ናችሁ ወይ መሳይዲኩም ደለሆም እስከምሳይ ደለሆም ይትኩም ከሬ ከኔ ጋር ያላችሁ እጃችሁ ላይ ስለዚህ ዘመነ ነገስታት ስለዚህ የነገስታት ዘመን መለኮታዊ የእግዚአብሔር አሰራርሃ መለኮታዊ የእግዚአብሔር አሰራር በጥበብ ምስ ነገስታት ተገልጸሉ ከነገስታት ጋር የተገለጸ ስለዚህ ንጉስ ሰሎሞን ጥበበኛ እዩ ንጉስ ሰለሞን ንጉስ ዳዊት ድማ ጥበበኛ እዩ ንጉስ ዳዊት ናይ ሞደ ተሻሻይ ዘመን የመጨረሻ ሶስተኛው ዘመን ስድስተኛው ዘመን የመጨረሻው ስድስተኛ ዘመን ትናይ ሞደ ተሻሻይ ዘመነ ነቢያት ይባላል ዘመነ ነቢያት ይባላል አምላክ ብዙ ሰዓት ብዙ መንገድ ነው ቦታና በነቢያት ተዛረበው እግዚአብሔር በብዙ መንገድና በብዙ ጎዳና ለአባቶቻችን ተናገረ ዘመነ ነቢያት ድማ የነቢያት ዘመን ደግሞ በዛዕባ ክርስቶስ ኢየሱስ ስለ ክርስቶስ ኢየሱስ መወለዱ ምስቃዩ መሰቃየቱ ንጉስ ኮይኑ መምጹ ንጉስ ሆኖ መምጣቱ አርዮምና አሳዩን ተማድ መጋቢ ኺዱን ሐውና ከነግረና ሆሎ ትላንትና ወንድማችን ኪዱን ሲናገር አባቶም ዝነበረ መንፈስ ክርስቶስ በእነሱ ውስጥ የነበረው የክርስቶስ ክምርምሩ ኸለው ሲመረምሩ ስለ ገዛ ራሳቸው ሳይሆን ብዛዕባ ገዛ ራሶም ስለ ገዛ ራሳቸው ነው ትንቢት ያስተላለፉት ስለናየም ትንቢት ተዛሪ ሳምንት ሰብትራ አሜን ይበል የሚያምን ሰው ብቻ አሜን ይበል እስካሁን ያሳየኋችሁት ከሳብ ህጂ ዘራእኹም ስድስት ዘመን የአብርሃም ዘመን ይቅርታ የአዳም ዘመን የኖህ ዘመን ናይ ኖህ ዘመን የአብርሃም ዘመን የሙሴ ዘመን የነገስታት ዘመን የነቢያት ዘመን ስንት ሆነ ክንደይ ኮይኑ ብለዋል ክንደይ ኮይኑ አጠገባቸው ያለው ሽዱሽተ ናይ ሰባት አሰራርሓ ይብሎ አብጥቃኹም ዘሎ እዚ ሽዱሽተ ናይ ሰባት አሰራርሓ እባካችሁ ንገሩ ስድስት የሰው ቁጥር አሰራር ነው በሉ ስድስት የሰው ቁጥር አሰራር ነው አሁን ለቀቅ አድርጎ ስድስት የሰው ቁጥር ነው በሉ ሽዱሽተ ናይ ሰብ ቁጥር ይበል አሁን ኢየሱስ ክርስቶስ ከሰማይ ሲመጣ ህጂ ኢየሱስ ካብ ላዕል ክመጽእ ከሰማይ ሲመጣ ካብ ሰማይ ክመጽእ እንደናንተ ስጋ ለብሶ ሲመጣ እንደገና ተሲኡ ክመጽእ መለኮታዊ የእግዚአብሔር አሰራር በሰው አቆመ መለኮታዊ ናይ እግዚአብሔር አሰራር በሰው አይኮነ ራሱ ኢየሱስ ክርስቶስ እሱ ኢየሱስ ክርስቶስ የዘላለም ጌታ ናይ ዘላለም የነገስታት ንጉስ ሰማይ የፈጠረ ሰማይ ዝፈጠረ ምድርን ያበጀ ምድሪ ዝፈጠረ እሱ ሲመጣ እሱ ክመጽእ ከሎ ዘመኑ ተፈጸመ አለ እቲ ዘመን ተፈጸመ አሁን ወደ ሌላ ዘመን እየገባን ነው ህጂ ናብ ካልእ ዘመን እናእተና የሚያምን ሰው ብቻ አሜን ይበል ህጂ ዘአምን ሰብ ጥራ የሚያምን ሰው ብቻ አሜን ይበል ዘአምን ሰብ ጥራ አሜን ያንተ ዘመን አሰራር
ናይ እግዚአብሔር ዘመን አሰራርሃ ያንተ ዘመን አሰራር ናትካ ዘመን አሰራር ያንቺ ዘመን አሰራር ናትኪ ዘመን አሰራር እግዚአብሔር በተለየ መልኩ ነው የመጣው በፉሊ መንገድ ይመጪው በልጁ በኢየሱስ ክርስቶስ ብቻ ነው የመጣው በወዱ በኢየሱስ ክርስቶስ ሳም ሰብራ አሜን በላቸው አሜን በማን ነው የመጣው በማን ይመጪው በማን ነው የመጣው በማን ይመጪው በማን ነው የመጣው በማን ይመጪው በክርስቶስ ኢየሱስ ነው የመጣው በክርስቶስ ለዚህ ነው መጽሐፍ ቅዱሳችን ሲናገር መጽሐፍ ቅዱስና ዛረብ ከሎ ዘመኑ ተፈጸመ እቺ ዘመን ተፈጽሞ ይሉ የእግዚአብሔር ዲስፔንሴሽን አሰራር ናይ እግዚአብሔር ናይ ዘመን ከአዳም ዘመን በድምጽ ከአዳም ዘመን በድምጽ አብነ አዳም ዘመን በድምጽ ከኖህ ዘመን በህልና ከኖህ ዘመን ደግሞ በህልና ከአብርሃም ዘመን በተስፋ በአብነ አብርሃም ዘመን ደግሞ በተስፋ ከሙሴ ዘመን በህግ በሙሴ ዘመን ደግሞ በህግ ከነገሥታት ዘመን በጥበብ በነገሥታት ዘመን ደግሞ በጥበብ በነቢያት ዘመን አብነቢያት ዘመን ደግሞ በማየት በምርአይ በመገለጥ በመግለጥ እሱን ዘመን እቲ ዘመን እቲ አበቃ ተወዲዮ አሁን እግዚአብሔር እግዚአብሔር አዲስ ኪዳን በልጁ በኢየሱስ ክርስቶስ በወዱ በኢየሱስ ክርስቶስ ዲቫይን አሰራሩ ቀይሮ መጣ ቀይሮ መጪው የገባው ሰው ብቻ አሜን ይበል ዝተረዶ ሰብ ጥራህ አሜን ይበል ክብር ለእግዚአብሔር ይሁን ክብር ለእግዚአብሔር ይሁን ሶ ክርስቶስ ኢየሱስ ከሰማይ ሲመጣ ስለዚህ ክርስቶስ ኢየሱስ ከሰማይ ከመጣ ሕግና ነቢያት እስከ ዮሐንስ መጥምቅ ነበረ ብሎ ዘጋው ሕግን ነቢያትን ክሳ ዮሐንስ መጥምቅ ዝነበረ አጽይዎ የተዘጋው እንዳትከፍቱ ወጡ ታጠገባቸው ነው አብጠቃኹም ዘሎ እቲ ዝተዓጸወ ከይተኸፍቶ በልዎ አታ ነገር ላይ የተዘጋው በሉት ዝተዓጸወ እባክህ እንዳትከፍተው በሉት ከይተኸፍቶ በልዎ ጌታ ኢየሱስ ክርስቶስ መጣና ጌታ ኢየሱስ ክርስቶስ ሕግና ነቢያት እስከ ዮሐንስ ነበረ ብሎ ክሳብ ዮሐንስ አራት ነጥብ አድርገው ዘጋው አርባዕተ ነጥብ ገይሮ አጽይዎ ችግራችን የተዘጋው እየከፈትን ነው እቲ ጸገብና ደሎ እቲ ዝተዓጸወና ከፈተ የተከፈተ እቲ ዝተኸፍተ ሰማያት በክርስቶስ ኢየሱስ ኦሬዲ ገብተናል ኦሬዲ ከእሱ ጋር ሆነን እንሰራለን ኦሬዲ ድማ የገባው ሰው ብቻ አሜን በሏቸው ዝተረድኦ ሰብ ጥራህ አሜን ይበል ሴይ ሃሌሉያ ሃሌሉያ ሴይ ሃሌሉያ ሃሌሉያ ሶ የኛ ዲስፔንሴሽን ናትና ዘመን ናህና ዘመን የኛ ዘመን በክርስቶስ ኢየሱስ የተገለጠ በክርስቶስ ኢየሱስ የተገለጠ ሶስት ነገር ብቻ ነው ሰለስተ ነገር ጥራህ ይሁን አንደኛ ጸጋ ቀዳማይ ጸጋ ሁለተኛ እውነት ቃልአይ ሐቂ ሶስተኛ መንግስት ሳልሳይ መንግስቴ ጸጋ ክርስቶስ ኢየሱስ ነው ክርስቶስ ኢየሱስ ደግሞ የእግዚአብሔር አብ ስጦታ ነው ናይ እግዚአብሔር አቦ የእግዚአብሔር አብ ስጦታ ሆኖ ስለመጣ ናይ እግዚአብሔር አቦ የተቀበለው በሙሉ ሁሉ የተቀበለው በሙሉ ሁሉ ዝተቀበለው በሙሉ ክርስቶስ ጽድቅ ሆኖ ይራያሉ ክርስቶስ ጽድቅ ሆኖ ይታይለታል ናይ ጽድቅ የክርስቶስ ምጥራይ እግዚአብሔር ክብር ያባ ለኔ ክርስቶስ ጽድቅ ነው የሚል ብቻ በደንብ አራ ጽቡጌርኩም ሪሊጂየስ ስፒሪት ወግዒና ክልወፂና አሜን ዛሬ የሆነ መንፈስ መተን እንወጣለን ጸጋ ማለት እስከበሉ ጸጋ ማለት ነፃ ውበት እዩ ነፃው ከእግዚአብሔር አቦ ከእግዚአብሔር አባት ነፃ ውበት ተቀበለ ነፃ የተቀበለ ክርስቶስ እዩ እዚ ክርስቶስ ይሄ ክርስቶስ ንዓይና አኻኩም ዝራየልና ለኔና ለናንተ ጽድቅና እዩ የታየልን ጸጋ ማለት በጸጋ ክርስቶስ በክርስቶስ ጸጋ መጽደቅ ማለት እዩ መጽደቅ ማለት ዛም ሰብና አምላክ ክብር ያበለኝ የሚያምን ሰው ለእግዚአብሔር ክብር ይስጥ እግዚአብሔር ስሙ ይባረክ እግዚአብሔር ስሙ ክብርና አምላክና ይሁን አሜን ሓደ እኳ ከይምካሕ ካብ ግብሪ ይኮነን ማንም እንዳይመካ ከስራ አይደለም በጸጋ በእምነትኩም ዝጸደቅኩም በጸጋና በእምነት ነው የጸደቃችሁ እሺ ትዝለሞትኩም ዝዳሓንኩም እሱን በማመን የዳናችሁ የለመዳችሁት ዝዳሓንኩም የለመዳችሁት የዳናችሁት ዝለመድኩም ዝዳሓንኩም ከምንድን ነው የዳንን በምንታይ ናድህና ከምንድን ነው የዳንን ከምንታይ ያድህንና መጀመሪያ ካብ ኃጢአት ካብ መርገም ከመንፈሳዊ ሞት ከመንግስት ሰይጣን ከሰይጣን መንግስት ካብ ሲኦል ካብ ዝሓሙሽተ እዚ ከዚህ ከአምስቱ ክርስቶስ ኢየሱስ መድኃኒና እዩ አዳኛችን ነው ጽድቅና እዩ ጽድቃችን ነው ቅድስናና እዩ ኣብ ቅድሚ እግዚአብሔር ዝረአየና ጠበቀና እዩ ዛምስ ሰብ ጥራይ አሜን በላቸው የሚያምን ሰው ብቻ አሜን ከዚህ በላይ ለጌታ ክብር አብቶ ካብዝን ለዓሊን ጎይታ ክብር ሃቦ ናይ ሐዲስ ኪዳን ዲስፔንሴሽን የአዲስ ኪዳን ዘመን ከጸጋ ውጭ ከሄደ ካብ ጸጋ ወጻኢ ተኸይዱ ወደ ክርስቶስ የዘጋው በር ከፍቶ ነው የሚገባው ናብቲ ክርስቶስ ዘዓጾ ማዓጾ ከፊቱ ይዟአቶ ሶል ዘመናችን ስለዚህ ዘመንና እግዚአብሔር አብ ስጦታ ሰጠ ውህበት ይቡና ያን ስጦታ እቲ ውህበት ያዕቆብ 1:17 ላይ
ኣብ ያዕቆብ 1:17 ሙሉ ስጦታ ይለዋል ሙሉ ውህበት ፖጉስ ስጦታ ይለዋል ሰናይ ውህበት እስከ ምሳቆም ሙሉ ውህበት በሉ ሙሉ ውህበት ጽቡቅ ውህበት መልካም ስጦታ ደግሞ ሙሉ ውህበት በሉ ሙሉ ስጦታ ጽቡቅ ውህበት በጎ ስጦታ ከእግዚአብሔር አቦ ከእግዚአብሔር አባት ተቀብለ ተቀብያለሁ እሱ ደግሞ ወዲ ኢየሱስ ክርስቶስን ልጁ ኢየሱስ መንፈስ ክርስቶስ ቅዱስ ዛም ሰብ አሜን ይበል አሜን ዛም ሰብ አሜን ይበል አሜን ሙሉ ውህበት ክርስቶስ ይሁ ጽቡቅ ውህበት መንፈስ ቅዱስ ይሁ ዝተቀበልኮ ካብ እግዚአብሔር አቦ ዛም ሰብ አሜን ይበል አሜን ካምላክ ብራቦ ከማን አሜን 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 ክርስቶስ ተቀበልኮ ክርስቶስን የተቀበልኩት አቅድማ አምላክ ጽድቅ ይኮን በእግዚአብሔር ፊት ጽድቅ እንዲሆን ነው መንፈስ ቅዱስ ተቀበልኮ መንፈስ ቅዱስን የተቀበልኩት ለክርስትና ከነብረሉ ክርስትናን እንድኖርበት አቅሜ ነው ኃይሌ ነው ክለተዩ ችሎታዬ ነው ስለዚህ ነው ጳውሎስ በተዘመነ ኃይል በሚሰጠኝ ለሁሉ ይቆለ ሁሉንም እችላለሁ አይካኒ ዝባል አብዛ መንግስት የለም በዚህ መንግስት ላይ አይቻልም የሚባል የለም አሜን 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 ሶ ጸጋ ዝመጸ ጽድቅዩ ስለዚህ ጸጋ ያመጣው ጽድቅ ሐቅ ዝመጸ ድማ ከነዓብዩ እውነት የመጣው ደግሞ እንድናድግ ነው ክርስቲያን በኢየሱስ ክርስቶስ ሳመነ ክርስቲያን በክርስቶስ ኢየሱስ ካመነ በኋላ በቃል ሐቅ ይወለድ ከእውነት ቃል ይወለዳል በቃል ሐቅ ያዓቢ በእውነት ቃል ደግሞ ያድጋል ስለዚህ ክርስቶስ ይዞት መጣ ስለዚህ ክርስቶስ ይዞት የመጣው ወንጌል ዮሐንስ ምዕራፍ 1 ወንጌል ዮሐንስ ምዕራፍ 1 ሕግ በሙሴ ተዋህበ ሕግ በሙሴ ተሰጠ ጸጋን ሐቅን ግና በክርስቶስ መጣ ጸጋና እውነት ግን በክርስቶስ መጣ እንታይ መጪው ምንድነው የመጣው ለታይቃችሁ ምንድነው የመጣው እንታይ የመጪው ድገሙልኝ እንታይ መጪው ምንድነው የመጣው ጸጋና እውነት ጸጋና ሐቂ እውነት ሕጂ ጸጋን ሐቂ መጣ ከባይ ተጻፍ ነይርዋ መጽሐፍ ቅዱስ ተራይሁም ግን መጣ ጸጋና እውነት መጣ አለ እዩት መጽሐፍ ቅዱሳችሁ ትዩ መጽሐፍ ቅዱስኩም ራእይዎ ክርስቶስ ኢየሱስ ከበሉ ክርስቶስ ኢየሱስ ጸጋና ሐቅን ኮይን ይመጪው እውነት ሆኖ መጣ ዛም ሰብራ አሜን ይበል የሚያምን ሰው በጸጋ ከድህን መጪው በሉ በጸጋ ብቻ በሐቅኻ ከዓብ መጪው በጸጋ እንድድን መጣ በእውነት ደግሞ እንዳድግ መጣ አሜን አሜን እስከ አሜን አሜን ከባርኮኩም አብ ሐቅ ምዕባይ ይኹነና ልባርካችሁ በእውነት ላይ ከደግሞኩም አብ ሐቅ ምዕባይ ይኹነና በእውነት ላይ ኦሬዲ በጸጋ ድሒናይና ኦሬዲ በጸጋ ድነናል ውሉድ አምላክ ኮይናና የእግዚአብሔር ልጆች ደቂ አደም ንቁድሳና የቅዱሳን ያገራችን ሕይወትና ክርስቶስ ኢየሱስ ተሰዊሩሎ ሕይወታችን በክርስቶስ ተሰውሯል አብስ ምድር በእምነት ግን ማያስከለናግና በዚህ ምድር ስንመላለስ ግን አብስ ምድር በእምነት ግን ማያስከለናግና እዚህ ምድር በእምነት ስንመላለስ አብ ሐቅ ከነዓቢ ይግባና በእውነት ላይ ማደግ ይገባል ኤፌሶን ምዕራፍ 4 ፍቅር 15 ኤፌሶን ምዕራፍ 4 ቁጥር 15 ሐቅ በፍቅርና ተዛረብኩም ሐቅ በፍቅርና ተዛረብኩም እውነትን በፍቅር እየተናገራችሁ ናብ ትርስ ዝኾነ ክርስቶስ ዕበዩ ራስ ወደ ሆኖ ክርስቶስ አጠገባችሁ ያለው እንዲህ በሉ የቀረን ማደግ ብቻ ነው በሉት ኣብ ጥቃኹም ዘሎ ዝተረፈና ምዕባይ ጥራሕ ይበሉ ደቆም ላይ ሰሪፍና ዘሎ በሎቸው የቀረን በሉት ምዕባይ ጥራሕ ይበሉ ማደግ ብቻ ነው ኣብ ሐቅን እውነት ኣብ ፍቅርን በፍቅር ክንዓቢና እናድጋለን ዛም ሰብራ አሜን ይበለንጆ አሜን አሜን አጠገባችሁ ያለው ምዕባዩ ኣብ ሐቅን ኣብ ፍቅርን ዕበ በሎ ኣብ ጥቃኹም ዘሎ ክትዓቢ ተኾንካስ ክትዓቢ ተኾንካ በለጆም ደቆም ላይ ክትዓቢ ተኾንካ በለይ ምታድግ ከሆነ ምዕባዩ ማደግ ኣብ ፍቅሪ ይዝዕበ ኣብ ሐቂ ይዝዕበ ኣብ ጽልይ አይዕበኒ በፍቅርና በእውነት ትደግ በጥል አትደግ በሉት ኣብ ጽልይ ይዕበኒ በጥል ውስጥ አይታደግም ምክንያቱ አቦና ናይ ጽላ አቦ ይኮነን ምክንያቱ አባታችን አቦና ናይ ፍቅር ቦይ አባታችን ዛም ሰብራ አሜን ይበል የሚያምን ራዩ ውሉድ አምላክ ክንበሃል እስቦ ከመይ ዝበለ ፍቅር ፍቀረና ከምኡ ድማይና ዛም ሰብ አሜን ይበላቸው አሜን ዛም ሰብ አሜን ይበላቸው አሜን ኣብ ፍቅሪ ይዝዕበ ዛም ሰብ አሜን ይበላቸው በፍቅር ነው የምናድገው የሚያምን ሰው አሜን ይበል ማደግ ያለብን በእውነትና በፍቅር ብቻ ክንዓቢ ዘለና ብፍቅርን ብሐቅን ጥራሕዩ ትልቁ የኛ ችግር እቲ ዓብናትና ጸገም ትልቁ የኛ ጠላት እቲ ዓብናትና ጸላ ሰይጣን ሳይሆን አለማደግ ነው ሰይጣን ዘይኮነ ዘይምዕባይና እዩ እንደዛ ዓቢና ካደግን ኣብ ፍቅሪ በፍቅር ኣብ ሐቂ በእውነት ልዕድዕና እንታናቲና ራሳችን እንዋደድ አሜን 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 ናይ መጨረሻ ኣብዚ ገረ ኹዳልኩም የመጨረሻ እንዲያርገ ልጨርስ እዚ ጸጋን ሐቅን ኮይኑ ዝመጸ ክርስቶስ ይሄ እውነትና ጸጋ ሆኖ የመጣ ኢየሱስ ናና ዘመን የኛ ዘመን መንግስት ሒዝልና ይመጽኡ መንግስት ይዞልን መጣ ስለዚህ መጽሐፍ ቅዱስ ክዛርብ ከሎ መጽሐፍ ቅዱሳችን ሲናገር ሕግና ነቢያትን ሳይ ዮሐንስ ነይሮም እስከ ዮሐንስ ነበር ተዓጽዩ ተዘጋ ካብ ሕጂ እንድሓር መንግስት አምላክ ይሰርሕ ከዚህ በኋላ እግዚአብሔር መንግስት ነው የሚሰራው የገባ ሰው ብቻ ዝተረደው ሰብ ጥራሕ አይተረዳኩም ዝተረደው ሰብ ጥራሕ ሕግን ነቢያትን ክሳዕ ዮሐንስ መጥምቕ ነይሮም ተዓጽዮም
ሕግና ነቢያት እስከ ዮሐንስ መጥምቅ ድረስ ነበሩ። ካብ ሕጂ እንድሓር መንግስቲ ኣምላኽ ይስበኽ ከዚህ በኋላ የእግዚአብሔር መንግስት ነው የሚሰበክ። ካብ ሕጂ እንድሓር መንግስቲ ኣምላኽ ይሰፍሕ ከዚህ በኋላ የእግዚአብሔር መንግስት ነው የሚሰበክ። ነዚ መጽሐፍ ቅዱስና ለዚህ ነው መጽሐፍ ቅዱስ አንተ ሒደት መጓሰ አንተ ትንሽ መንጋ እታ መንግስቲ ክበካ ፍቃድ አቡኻይማ አይትፍራህ መንግስትን ይሰጥ ዘንድ የአባት ፍቃድ ነውና አትፍራ አለ። አጠገባቸው ያለው ጨበጥ አድርጎልኝና እግዚአብሔር የሰጠ መንግስት ነው በሉት። አብጥቃም ዘሎ ሕዛብ ቢልኩም እግዚአብሔር ዘሐበካ መንግስት ይበሎ ጨበጥ አቢኩም እግዚአብሔር ዘሐበካ በሎ እግዚአብሔር ዘሐበካ በሎ መንግስት ይበሎ መንግስት ይበሎ ጴንጤ ኮነም በሎ ጴንጤ ኮነ እግዚአብሔር ዘሐበካ በሉት እግዚአብሔር የሰጠ መንግስት ይበሎ መንግስት ነው በሉት። ድገሙት መንግስት ነው በሉት። መንግስት ነው በሉት። አታ ሂደት መጓሰ አንተ ትንሽ መንጋ ፍቃድ ሰማያዊ አቦሃ የእግዚአብሔር አባት ፍቃድ መንግስት ክበካይ መንግስት ሊሰጥህ ነው። መንግስት ካስ ከሆነ መንግስት ደግሞ ገዢ ይዝ ነበር ገዝቶ ነው የሚኖረው። የገባው ሰው ብቻ ዝተረድኦ ሰብጥራ መንግስት እስከበልቸውም መንግስት በሉ ገዢ ይዝ ነበር ገዝቶ ነው የሚኖረው። አነ በልቸውም እኔ በሉ በጸጋ ዝሓንኩ በጸጋ በሐቅ ዝዓቢ በእውነት ገዢ ምን ትክነብር ገዝቼ የገባው ሰው ብቻ አሜን በላቸው። ዝተረድኦ ሰብጥራ አሜን እግዚአብሔር ስም ይባረክ። እግዚአብሔር ይባረክ። ሉቃስ 22:29-30 ሉቃስ 22:29 እና 30 ከምታ አቦና አይዝ መደበለኝ እግዚአብሔር ለኔ እንደ አዘጋጀልኝ ንዓኻትኩም ከአነ መንግስት መዲበልኩም ይልኩም እኔ ደግሞ ለመንግስት የሾምኳችሁ ይላል። ለእግዚአብሔር አቦ መደብ የእግዚአብሔር ፕሮግራም ንዓኻትኩምን ለኔና ለናንተ በክርስቶስ ኢየሱስ መንግስት ነው። ሶ አይ ኒድ ኪንግደም ማይንድ ስለዚህ የኪንግደም አስተሳሰብ ያስፈልጋል። እንታይ ከንዓብድ ያለኹ ናብ መንግስት ተሳስባ ወደ መንግስት ከምቲ አቦና አይዝ መደበለይ እግዚአብሔር ለኔ እንዳዘጋጀልኝ አነ ንዓኻትኩም መንግስት መደብኩልኩም እኔ ደግሞ ለናንተ ለመንግስት የሾምኳችሁ አጠገባችሁ ያለው ሰው እንዲበልና አንድ መንግስት ነው ያለን በሉት። አብጥቃኹም ዘሎ ሰብ ሓደ መንግስት ይዘለና በሎ ድጎም አንድ መንግስት ነው ያለን በሉት። ሓደ መንግስት ይዘሎ በሎ ድጎም አንድ መንግስት ነው ያለን በሉት። ሓደ መንግስት ይዘሎ በሎ ሓደ መንግስት ይዘለና በሉት። አንድ መንግስት እዚ መንግስት እዚ በሎ ይሄ መንግስት ደግሞ ዝተዋሃበና የተሰጠን ገዚና ክንነብር ገዝተን እንድንኖር ሳምን ሰብ ጥራይ ብል ከም ዳዕት እግዚአብሔር ክብሪ ይሃቦ የሚያምን ሰው ብቻ እልልታና ጭብጨባ ለእግዚአብሔር አቦ መደብ መንግስት የእግዚአብሔር መንግስት ነው። ስለዚህ መጽሐፍ ቅዱስና ክዛረብ ከሎ መጽሐፍ ቅዱሳችን ሲናገር ኢየሱስ ክርስቶስ ናብዚ ምድር ምስ መፀ ኢየሱስ ወደዚህ ምድር ሲመጣ መንግስት አምላክ ቀሪባ ይሉ የእግዚአብሔር መንግስት ቀርባለች። ፍቃድ ሰማያዊ ብኹም መንግስት ይሉ የአባታችሁ ፍቃድ መንግስት ነው አለ። ከምታ አቦ ዝመደበለይ መንግስት መዲበልኩም ይሉ አባቴ እንደመደበልኝ ለእናንተ የመንግስት ሞሲዑ ምሰሰ ሞት አሸንፎ ሲነሳ ግብረ ሐዋርያት ምዕራፍ 1 የሐዋርያት ሥራ ምዕራፍ 1 40 መዓልቲ 40 ቀን አርስት ከይቀየረ አርስት ሳይቀይር ትምህርቱ መንግስት አምላክ ትምህርቱ የእግዚአብሔር ስብከቱ መንግስት አምላክ ስብከቱ የእግዚአብሔር መንግስት አሜን እንደተሸከሙ አሜን ነው ወይ ድሕሪ ስቅያቱ ምሰሰ ነርብዓ መዓልቲ ብዛዕባ መንግስት አምላክ እንዳረዶም ሰያሜን በኢየሱስም አሜን ሞቶ ከተነሳ በኋላ ለ40 ቀን የእግዚአብሔር መንግስት ሰበከ። ስለዚህ ጳውሎስ ድማ ስለዚህ ነው ጳውሎስ ደግሞ ግብረ ሐዋርያት ምዕራፍ 20 የሐዋርያት ሥራ ምዕራፍ 20 ንኹልኻትኩም እንዳ ዘረ መንግስት አምላክ ዝመሃርኩኹም ሁላችሁንም እየዞርኩ የእግዚአብሔር መንግስት ያስተማርኩ እግዚአብሔር መንግስት አምላክ ምዃኑ ስለዝነገርኩኹም የእግዚአብሔር ምክር የእግዚአብሔር መንግስት እንደሆነ ስለነገርኳችሁ ካብቶም ኩልኻትኩም ንጹህ ከሁላችሁም ደም ንጹህ ነኝ አለ። እንተ ተናኺስኩም ተተባሊዕኹም ንዓኹም ዝምልከት እምበር ኣብታ መንግስትኹም ትባል አሰራርሓ የለን። ብትጣሉ ብትከራከሩ እና የእናንተ ጉዳይ ነው እንጂ በመንግስት ውስጥ እንደዛ የለም አለ። የገባው ሰው ብቻ አሜን ይበል። ዝተረድኦ ሰብ ጥራሕ አሜን ይበል። አይተረዳኩምን አልገባችሁም? እስጋ አብጎኖም ዘልሓኹም ሕዛብ ቢኩም አይንባሲና በሎ አጠገባቸው ያለውን ሰው ይዘው አይንከራከርና በሎ አንከራከርም። ኣብታ እግዚአብሔር መንግስት በሎ በእግዚአብሔር መንግስት ከምኡ ዝበሃል ልምዲ የለን። እንደዛ የሚባል ልምድ የለም። ሰይ አሜን ሰው ተረደሳ አሜን የገባው ሰው ብቻ አሜን ይበል። አሜን ሃሌሉያ አሜን። እስከ say everybody say time ሃሌሉያ ሃሌሉያ ድገሞችሁም ሃሌሉያ ሃይሞዳሳ ሃሌሉያ። ኦኬ አሁን ጳውሎስ ሲሰብክ ሕጂ ጳውሎስ ክሰብክ ከሎ ካብ ክርስቶስ ስለዝተማሃረ ከክርስቶስ ስለተማረ ጸጋ ሓቂ እውነት መንግስት ጥራይ ነው። መንግስትን ብቻ አስተማረ። ለዚህ ሰብ ቆሎሳይ ክጽፈሎም ከሎ ለቆሎሳይ ሰዎች ሲጽፍላቸው ንሱ ካብ መንግስት ጸልማ ዘውጻና እሱ ከጨለማ መንግስት ያወጣን ናብ መንግስት ፍቅር ወዶተውና ይብል ወደ ልጁ መንግስት ደግሞ አፈለሰናል። ኢየሱስ ምስተቀበልካ ብሎ ጎሎም ዘለሰብ አጠገባቸው ያለውን ሰው ኢየሱስን ስትቀበል ኢየሱስ ምስተቀበልካ ብሎ ኢየሱስን ስትቀበል በሉ ሃይማኖት አይቀየርካን ሃይማኖት አልቀየርከም መንግስት ቀየርካ መንግስትን የቀየርከው ደገሞስ ከስከስከስ አቦሎም ዘሎ ገረ ኢየሱስ ምስተቀበልካ ብሎ ኢየሱስን ስትቀበል በሉ ሃይማኖት አይቀየርካን ሃይማኖት አልቀየርከም መንግስት ቀየርካ መንግስትን የቀየርከው በአዳም መንግስት ሰይጣን ደርካ በሰይጣን መንግስት ውስጥ ነበርክ።
በአዳም በሰይጣን መንግስት ውስጥ ነበርን አዳም መንግስት ሰይጣን ነርካ በክርስቶስ ኢየሱስ ድማ መንግስት አምላክ መጥና በክርስቶስ ኢየሱስ ድማ ናይ እግዚአብሔር መንግስት አት ስለዚህ ራእይ ዮሐንስ ምዕራፍ 1 ቁጥር 6 ለዚህ ነው በራእይ ዮሐንስ ምዕራፍ 1 እትዘፍቀረና በደሙ ድማ ካብ ኃጢአት ዘንጻህና ለእግዚአብሔር አቦ መንግስትን ካህናትን ገበረና ለዚህ ነው በራእይ 1 አቦ ነው ዘለ ሐውም ኮንግራ መንግስት ወሎ መንግስትና ካህን አደረገን ይላል ኮንግራ መንግስት ወሎ ኮንግራ መንግስት በሉ አታንጎር ላይ ኮንግራ መንግስት ወሎ ኮንግራ መንግስት በሉ እግዚአብሔር ይዝበልጠካ ወሎ እግዚአብሔር የሚያቀህ በመንግስት ይዝበልጠካ በመንግስት ነው የሚያቀህ አታትጎም ላይ እግዚአብሔር ይዝበልጠካ ወሎ እግዚአብሔር የሚያቀህ በሉት በመንግስት ይዝበልጠካ በመንግስት ነው የሚያቀህ ወትልዑ ይዝበልጠካ ወሎ በመንግስት ይዝበልጠካ በመንግስት ነው የሚያቀህ ስለዚህ መጽሐፍ ቅዱስና ከዛረብ ኮሎ መጽሐፍ ቅዱሳችን ሲናገር መንግስትን ካህናትን ገበረና መንግስትና ካህን አደረገ ገለገለ ሰምታይ መስሎ መንግስት ሰማያት ከይዱ ሰማይ ዛቱ አይዝ መስሎ አንዳንዱ ሰው መንግስተ ሰማያት ሄዶ እዛ የሚገባ ነው የሚመስለው ወደዚህ ዲ መግባት አልፈለገም ናብዝ ኻቱ ይደልኔ ይጓዛ አጠገቤ ሶስት ቴዎሎጂያን ስላሉ እነ ዶክተር ንፍታለም እነ ፓስተር ሳሚ እነ ፓስተር ዳዊት ስላሉ ከዚህ እንደወጣን ወደ ሌላ እንትን እንዳንገባ ናብካለ ኻቱ እንጂ አብዛ መንግስት እስከበሉ በዚህ መንግስት በሉ አብዛ መንግስት እስከበሉ በዚህ መንግስት በሉ ኃይል ስልጣን ክብር ምሕደራ አስተዳደር ግዛት መጎስ ዘውዲ ይዘሉ ዘውድ ነው ያለው አሜን መንግስት የሚለው ቃል መንግስት ይዝብል ቃል መንግስት የሚለው ቃል መንግስት ይዝብል ቃል ኃይል ነው ስልጣን ነው ግዛት ነው ክብር ነው ዘውድ ነው ምሕዳሪ አስተዳደር ነው ሕጂ እግዚአብሔር አምላክ አሁን እግዚአብሔር አምላክ መንግስት ገረኩም ኩብለና ሆሎ መንግስት አደረኳችሁ በኃይል በስልጣን በክብር ገዝየኹም ነበሩ ገዝታችሁ ኑሩ ነው ያለው የገባው ሰው ብቻ አሜን ይበል ዝተረደው ጥራ እስከምዛ ቆም እኔ በሉ ገዝየኽ ነበር ገዝቼ ልኖር መንግስት ሆይነለው መንግስት ሆኛለሁ ዘላለማውን የእግዚአብሔር ምክሪ የዘላለምን የእግዚአብሔር ምክር አዳም ሲፈጥር አዳም ከፈጥር ከሎ ገዛ ነው ያለው ግዛ ይሎ እንዳይሎ እግዚአብሔር ምን አለው የሰው ልጅ እግዚአብሔር ብቻ እንዲገዛ በእግዚአብሔር ስር ሆኖ እንዲገዛ መንግስት ሆኖ ነው የተፈጠረው ወድሰብ እግዚአብሔር ጥራህ ከገዛ እሱ ግን ከገዝ ይተፈጥሩ ስለዚህ እግዚአብሔር ታይልዎ ስለዚህ እግዚአብሔር ምን አለው ግዛ ይልዎ ንዕዋፍ ሰማይ የሰማይ ወፎችን ሰማያዊ ግዛት ጠፈራዊ ግዛት ናይ ስፍራ ግዛት ንዓሳ ባህሪ የአሳም ባህር ማያዊ ግዛት የውሃ ግዛት አምድር ለመምኑ ዝብሉ በምድር ላይ ያሉትን ምድራዊ ግዛት የምድር ግዛት እግዚአብሔር ታይልዎ እግዚአብሔር ምን አለ ግዛ ይልዎ አጎናውም ዘለ ስብከት ገዝየኻ ተፈጠርካ ብሎ አጠገባቸው ያለው ነው ለመግዛት ነው የተፈጠርከው በሉት ደጋሙ ከተገዝየኻ መንግስት ሆንካ ብሎ ልትገዛ ነው መንግስት ይሆንከው በሉት ከተገዝየኻ መንግስት ሆንካ ብሎ ልትገዛ ነው መንግስት ይሆንከው በሉት ከተገዝየኻ መንግስት ሆንካ ልትገዛ ነው መንግስት ይሆንከው የገባው ሰው ብቻ አሜን ይበል ዝተረደው ሰብ ጥራህ አሜን ይበል የሰው ልጅ እግዚአብሔር ብቻ እንዲገዛ በእግዚአብሔር ምትክ ሆኖ ጠፈርን እንዲገዛ ባህርን እንዲገዛ ምድር እንዲገዛ ነው የተፈጠረው መንግስት ሆኖ ነው የተፈጠረው ሰው አዳም እንድንከስር ያደረገን መንግስት ነው አዳም ክንከስር ዝገበረና መንግስት ይው ክርስቶስ ኢየሱስ በለሰናኻ መንግስት ኢየሱስ ደግሞ የመለሰልን ይሄን መንግስት ነው ክብርን ጎይታ ይሁን ክብር ለኢየሱስ ይሁን ክብርን አምላክና ይሁን ክብር ለእግዚአብሔር ይሁን ጎይታ ይሁን አሜን 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 አጎናውም ዘላሐውም ከም ዝበሎ በዝኹዲ አጠገባቸው ያለውን ሰው እንዲበሉት እግዚአብሔር ብሎ እግዚአብሔር አብዘለኻ ዲስፐንሴሽን በዚህ ባለህበት ዘመን በጸጋ ጸድቀህ አብ ሐቅ ተዓቢ በእውነት እንድታድግ ከመንግስት ድማ እንደ መንግስት ደግሞ ገዝየኻ ነበር እንድትገዝተህ ስለዚህ መጽሐፍ ቅዱስና ለዚህ ነው መጽሐፍ ቅዱስ እግዚአብሔር ካብ ጽዮን በተሰጣን ከዘበካዩ ከጽዮን የግዛትን በትር ይሰጣል ገዝየኻ ነበር ገዝተህ ኑር አማኸ ጸላትኻ ገዝየኻ ነበር በጠላቶች መካከል አማኸ ገዛትኻ በሐቅ ገዝየኻ ነበር በጠላቶች አማኸ ጸላትኻ በጸጋ ገዝየኻ ነበር በጸጋ ገዝተህ ኑር መጽሐፍ ቅዱስ ጸላይ የለን አይደለም መጽሐፍ ቅዱስ ጠላት የለንም ይላል እግዚአብሔር ግን ገዝየኻ ነበር ይሉ እግዚአብሔር ግን ገዝተህ ሉቃስ ምዕራፍ 10 ፍቅር 19 ሉቃስ 10 ቁጥር 19 10 ኣብ ልዕሊ ዕንቅርቢት እንተመንን በእባብና በጊንጡ ላይ ክትረግጹ እንድትረግጡ ስልጣን ይበኩም አለው ስልጣን ሰጥቻቸዋለሁ ግዟቸው እስከ አነ በልቸው እኔ በሉ መንግስት ይሆንኩት ገዝየኽ ነበር ገዝቼ እንድኖር ከምዚ ገረ ክዛዝ መልኩም ናበይ ብሩኻት እንዲህ ብዬ ልዝጋላችሁ ናትና ዘበን
የኛ ዘመን ናይ ሓድሽ ኪዳን ዘመን የአዲስ ኪዳን ዘመን ደም ኢየሱስ ክርስቶስ የኢየሱስ ደም ዝረኸብናዮ ያገኘነው ናይ ሓድሽ ኪዳን ዘመን የአዲስ ኪዳን ዘመን ናይ ጸጋ ዘመን ይባል የጸጋ ዘመን ይባላል። ጸጋ ክርስቶስ እዩ ክርስቶስ ነው። ኣብ ቅድሚ እግዚአብሔር በእግዚአብሔር ፊት ዝረአየለይ ጽድቅ እዩ። የሚታየልኝ ጽድቄ ነው። ጸጋ መንፈስ ቅዱስ እዩ። መንፈስ ቅዱስ ነው። ከገልግል ከለኹ ሳገለግል ክነብር ከለኹ ስኖር ዓቕመ እዩ። አቅሜ ነው። አሜን 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 አቸው አሜን። ከላይ ጊዜ ጸጋ ሁለተኛ ጸጋ መንፈስ ቅዱስ እዩ። መንፈስ ቅዱስ ነው። ቃል ሐቅ እንዳማሃረ የእውነትን ቃል እያስተማረ ናብ እግዚአብሔር ያዕብየኒ ወደ እግዚአብሔር ያሳድግሃል። ናይ መወዳእታ የመጨረሻ ኣብዚ ምድሪ እዚ በዚህ ምድር ላይ በክርስቶስ ኢየሱስ ተመልሰለይ ምርኮ የተመለሰልኝ ምርኮ መንግስት ነው። ገዝየ ክነብር ገዝቼ እንድኖር ነው። ዛምሰብና አምላክ ክብር ያበላይ እግዚአብሔር ይመስገን። ለእግዚአብሔር ክብር ስጡ። ክብር ለጌታ ይሁን። ክብሬን እግዚአብሔር የመጨረሻ ጥሪ ላደርግ ሁላችን እንጸልይ። ኩላትና እንጸልይ። ናይ መወዳእታ ጻውዒት ትገብር ናይ መወዳእታ ጻውዒት ትገብር የመጨረሻ ጥሪ ያደርጋለሁ። ኣብዚ ተዳሃለኹም መጀመሪያ ጊዜ ዝመጻኹም ወይ ድማ ብዙ ጊዜ እናመጻኹም ንክርስቶስ ኢየሱስ ከም ግል መድኃኒኹም ዘይተቀበልኩም ሰባት ተዳሃለኹም ለመጀመሪያ ጊዜ ዛሬ መጣችሁ ወይ ደግሞ ብዙ ጊዜ እየመጣችሁ ክርስቶስ ኢየሱስን እንደ ግል አዳኛችሁ ያልተቀበላችሁ ንሕና ኢየሱስ ክርስቶስ ተቀበልኩም ለኩም ከልና ሃይማኖት ቀይሩ አይኮና ንብለኩም ዘለና እኛ ኢየሱስ ክርስቶስን ተቀበሉ ስንል ሃይማኖት ቀይሩ አይደለም። መንግስቲ ተቀበሉና ንብል ዘለና መንግስትን ተቀበሉ። በክርስቶስ ኢየሱስ ዝኾነ ጸጋ ጽድቅ ተቀበሉና ንብል ዘለና በክርስቶስ የሆነውን ጸጋና ጽድቅ ተቀበሉ። በመንፈስ ቅዱስ ቃል አምላክ ሐቅ ዝኾነ ተቀበሉና ንብል ዘለና በመንፈስ ቅዱስ የእውነትን ቃል ተቀበሉ ያልን ነው። አብዛ መንግስት ዝማእቶይና ንብል ዘለና እዚህ መንግስት ውስጥ ደግሞ ግቡ ያልን ነው። ፈቃድ እግዚአብሔር አቦና አኻትኩም የእግዚአብሔር ፍቃድ ለእናንተ በክርስቶስ ኢየሱስ መንግስት ተቀበልኩም በክርስቶስ ኢየሱስ መንግስት ሊሰጣችሁ እግዚአብሔር አቦ ፈቅድ እግዚአብሔር አባት ፈቅዷል። መንግስትንኩም ይልና መንግስትን ኳለ ኃይልንኩም ይልና ኃይልን ኳለ ስልጣንንኩም ይልና ስልጣንን ኳለ ክብርንኩም ይልና ክብርን ኳለ አብዛ መንግስቲ በዚህ መንግስት ውስጥ ካብ ክብር ናብ ክብሪ ከክብር ወደ ክብር መኻጥራ ይዘሎ መሄድ ብቻ ነው ያለው። ኣብ ውስጥ መንግስት አምላክ በእግዚአብሔር መንግስት ውስጥ በክርስቶስ ኢየሱስ ሆነና ክብር ሎ በክርስቶስ ኢየሱስ የሆነልን ክብር አለ። በመንፈስ ቅዱስ ሆነና ድማ ካብ ክብር ናብ ክብር መኻድ አለ። በመንፈስ ቅዱስ ደግሞ ከክብር ወደ ክብር እንሄዳለን። ስለዚህ ለመጀመሪያ ጊዜ ሰባት መጽሐፍ ተዳሃለኩም ጎይታ ከተቀበሉ ኢትኩም አሪኒ ስለዚህ ለመጀመሪያ ጊዜ መጣችሁ ጌታ መቀበል የምትፈልጉ እጃችሁን አሳዩን። ኣብ ጎኖም ዘለኹም ዲያቆናት ክትሕግዙ ትኽእሉ ኢኹም። አጠገባችሁ ካለው ሰው ጋር ልታግዙኝ ትችላላችሁ። ጎይታ ዝቅበል ሰባት ተዳሃለ ማማኸልና ጌታ የሚቀበል ሰው ካለ በመሐከል አችሁም አይትፍሩ አትፍሩ አይዟችሁ። አና ሃይማኖት ቀይሩ ይበልኩም ኦርቶዶክስ ጸኒሖም ጴንጤ ሆኑ ይበልኩም ካቶሊክ ጸኒሖም ጴንጤ ሆኑ ይበልኩም ሙስሊም ጸኒሖም ጴንጤ ሆኑ አይበልኩም። አምላክ በክርስቶስ ኢየሱስ አብናህና ዘበን ካብቲ ኢየሱስ ክርስቶስ ምስጋ ዝተገጸሉ ስጋ ከላይ ጊዜ ምጻት ኢየሱስ ክርስቶስ መንግስት አምላክ መታው ይዘሎ እኔ ሃይማኖት ቀይሩ ጴንጤ ሆኑ አይደለም ያልኩት ባለው የእግዚአብሔር ዘመን ውስጥ የመጣልን መንግስት አሰራር ውስጥ ለመግባት ነው። ኩልና በጌታ ተቆይናኻ በእልልታም ታዓይድ እግዚአብሔር ክብርና ሃቦ ሁላችንም በጌታ ከሆንን ደግሞ እልልታ ጭብጨባ ለእግዚአብሔር እንስጠው። እግዚአብሔር ስሙ ይባረክ። እግዚአብሔር ስሙ ይባረክ። ክብር ለጌታ ይሁን። ክብር ለእግዚአብሔር። አቦ ነው ዘላሐኩም ጨበጣ ቢኩም ካብ ሕጂ እንደሓር ብሎ አጠገባችሁ ያለውን ሰው ይዛችሁ ከዛሬ ጀምሮ ጨበጣ ቢኩም ካብ ሕጂ እንደሓር ብሎ ከዛሬ ጀምሮ በሉት። ኣብዚ ዘለና ከተማ በዚህ ባለንበት ከተማ መንግስት ስለዝኾንካ መንግስት ስለሆንክ መንግስት ስለዝኾንካ መንግስት ስለሆንክ እንዳገዛእና እየገዛን እዛ መንግስቲ እችን መንግስት በኃይል በህብረት ከነስፋይና እናሰራታለን። አሜን 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 አሜን። ወዳችኋለሁ። ሻሎም እፈቶኩሜ ሻሎም